ሰላም እንደምን አላችሁ? ዛሬ የ11ኛ ክፍል ዩኒት 7ን ሜን ሴክተርስ ፖሊሲስ ኤንድ ስትራቴጂስ ኦፍ ኢትዮጵያ በሚል ርዕስ ያለው ማለት ነው። እሱ ላይ እንነጋገራለን ማለት ነው። በዚህ ውስጥ ያሉ ምን አይነት ሴክተሮች አሉ፣ ኢትዮጵያ በተለያዩ ጊዜያቶች በተለያዩ አመራር ጊዜያቶች ማለት ነው ምን አይነት ፖሊሲዎችን ትከተል ነበር እና የመሳሰሉ ነገሮችን የምናይበት ነው ማለት ነው። የመጀመሪያው ሴክተር የምናየው አግሪካልቸር ይባላል። እንዲሁም በአግሪካልቸር ስር ደግሞ የመጀመሪያው ስትራቴጂ ዩኒሞዳል ስትራቴጂ የሚባለው ዩኒሞዳል ስትራቴጂ የሚባለው አግሪካልቸራል ትራንስፎርሜሽን አቺቭ ሊደረግ የሚችለው ስሞል ስኬል የሆኑ ፔዛንቶችን ኢንተንሲፋይ በማድረግ ነው ወይም እነሱን በማበረታታት ነው። ኢንተንሲፊኬሽን ኦፍ ስሞል ስኬል ፔዛንት ፋርምስ በትንንሽ ግብርና በትንንሽ መሬት ያላቸው ማለት ነው በገጠር የሚሆን የየራሳቸው መሬት ያላቸውን ገበሬዎች እነሱን ኢንተንሲፋይ በማድረግ ወይም በጣም በማበረታታት ሊገኝ የሚችል ነው ብሎ ነው የሚያስበው ማለት ነው። አግሪካልቸር ትራንስፎርሜሽን የሚመጣ በዚህ ነው ብሎ ያስባል። እንዲሁም ዲቨሎፕመንት ኤንድ ዲፊዥን ኦፍ ሃይሊ ዲቪዚብል ኢኖቬሽንስ ኢኖቬሽን ይመጣሉ። ፈጠራ በሚፈጠርበት ጊዜ አዳዲስ ምርቶች በመጡበት ጊዜ አዳዲስ ቴክኖሎጂ በመጣበት ጊዜ እነዚህ ምርቶች ቀጥታ ዲፊውዝ ይደረጋሉ፣ ይሰራጫሉ በገጠር ላሉ ገበሬዎች ወይም ለእያንዳንዱ ስሞል ስኬል ፔዛንት ለሚባሉ ወይም በጥቃቅን ግብርና ላይ የተመሰረቱ ሰዎች ማለት ነው። ብዙዎቹ እነዚህ የሚገኙት ገጠር ውስጥ ነው እና የየራሳቸው መሬት አላቸው። እነሱ ቴክኖሎጂዎች ይሰጣቸዋል። በቴክኖሎጂ ሲባል ፈርቲላይዘር ሊሆን ይችላል፣ ማዳበሪያ ሊሆን ይችላል፣ ክሬዲትም ሊሆን ይችላል፣ አንዳንድ እውቀቶችንም ሊሆን ይችላል። በተለያየ መንገድ አዲስ የመጣ የተባለውን ነገር አስፈላጊ ነው የተባለውን ነገር ለእነሱ እርዳታ በማቅረብ የሚደረግ ነው ማለት ነው። እንዲሁም ምንድነው የዩኒሞዳል ስትራቴጂ የሚባለው ፕሮ ፑር ግሮዝ ስትራቴጂ ነው ያለው ማለት ድሃውን ማበረታታት ማለት በኢኮኖሚ አቅማቸው አነስ ያሉትን ፋሚሊዎችም ግለሰቦች ወይም ፋርመሮችን እነሱን ማበረታታት የተመሰረተ ስትራቴጂ ነው ማለት ነው። እናም ስሞል ላንድ ሆልደርስ የሚባሉት በጥቃቅን መሬት ባለቤትነት ያላቸው ማለት ነው እነሱን ኢንሃንስ ማድረግ እነሱን እንዲሻሻሉ ማድረግ እንዲበረታቱ በማድረግ እንዲሁም አክሰስ ቱ ሞደርን ኢንፑት በዘመናዊነት ያላቸው ግብአቶች እንዲያገኙ በማድረግ የሚሰራ ነው ማለት ነው። እንዲሁም በዋነኝነት ትኩረቱ ደግሞ በዩኒሞዳል ስትራቴጂ ላይ ፕሮዳክሽን ኦፍ ፉድ ክሮፕስ ነው። ለምግብነት የሚገለገሉ ሰብሎችን ምርት ላይ ነው በዋነኝነት ፎከስ ያለው ማለት ነው። ምክንያቱም እነዚህ ገበሬዎች አመርተው ለራሳቸው ምግብ ነው በዋነኝነት የሚያውሉት። ስለዚህ ፉድ ፎከስድ ነው ማለት ነው። ወይም ፉድ ሴኩሪቲ ላይ ነው፣ የምግብ ደህንነትን መጠበቅ፣ ሁሉም ሰው የራሱ ምግብ እንዲኖረው ለማድረግ የሚደረግ ጥረት ነው ማለት ነው በዩኒ ሞዳል ስትራቴጂ ስር ያለው ማለት ነው። እና አድቫንቴጆች አሉት። ዩኒ ሞዳል ስትራቴጂ የሚባለው አድቫንቴጅ አለው ከተባለ ያው ሌላ ሳይድ አለው። ሌላ ሳይዱ ምንድነው? ባይ ሞዳል ስትራቴጂ የሚባል አለ። እሱ ምንድነው የሚለው እናያለን። መጀመሪያ ግን ዩኒ ሞዳል ስትራቴጂ እና አድቫንቴጁን እና ዲስአድቫንቴጁን እናያለን። የመጀመሪያ it protects the existence of a differentiated peasant group or class and protects peasants from eviction። ይህ ማለት በአንድ የአግሪካልቸር ኢንዱስትሪ ውስጥ የተለያዩ አይነት ፔዛንት ግሩፖች ይኖራሉ ወይም የገበሬ ግሩፖች ሊኖሩ ይችላሉ ማለት ነው። አንዳንዱ በጣም ሰፊ መሬት ሊኖረው ይችላል፣ አንዳንዱ ደግሞ ትንንሽ መሬት ሊኖረው ይችላል። በዩኒ ሞዳል ስትራቴጂ ይህ ሁሉ ሰው ይበረታታል ማለት ነው። ይህ ሁሉ ሰው ተጠቃሚ መሆን ይችላል በዩኒ ሞዳል ማለት ነው። እንዲሁም ገበሬዎችን ደግሞ ከኢቪክሽን ወይም ከመሬታቸው ከመባረር ከመውጣት ያድናቸዋል ወይም ይጠብቃቸዋል ማለት ነው። ምክንያቱም እነሱን ስለሚያበረታታ ስለሆነ አዳዲስ ቴክኖሎጂ ሲመጣ የሚሰጣቸው ስለሆነ ኢቪክሽንን እንዳይኖር ያደርጋቸዋል ማለት ነው። እንዲሁም it creates a huge potential for the government to gain political support። ምክንያቱም አስቡት ሁሉም ገበሬ አንድ ሀገሪቱ ውስጥ ያለ ገበሬን እርዳታ የሚያገኝ ከሆነ ከመንግስት ኦፍ ኮርስ መንግስትን ነው የሚደግፈው ማለት ነው። እና ለፖለቲካል ሰፖርት በጣም አሪፍ ነው ማለት ነው ይህ የዩኒ ሞዳል ስትራቴጂ። እንዲሁም ፖቨርቲን ደግሞ ገጠር ባለው አካባቢዎች ለመቀነስም አሪፍ ነው፣ የተሻለ ነው የሚሆነው። ገበሬዎች ምርት የሚያመርቱ ከሆነ የምግብ ሴኩሪቲ ከፍ ይላል ማለት ነው። የምግብ ሴኩሪቲ ከፍ አለ ማለት ደግሞ ድህነትን በዛው ልክ እየቀነሰ ነው የሚመጣ ማለት ነው። ሌላኛው ደግሞ አድቫንቴጁ ኢንዲቪጁዋል ፔዘንትስ ጌት አክሰስ ቱ ሞደርን ቴክኖሎጂስ። እያንዳንድ በግለሰብ ደረጃ ግብርና ላይ የሚሳተፉ ሰዎች በአነስተኛ ዋጋ ወይም በነፃ ማዳበሪያ ሊያገኙ ይችላሉ። ለኢሪጌሽን የሚጠቅማቸው ነገር ሊያገኙ ይችላሉ። የተለያዩ ሞደርን የሚባሉ ዘመናዊ ቴክኖሎጂዎችን እንዲያገኙ ይረዳቸዋል ማለት ነው። እናም ከገጠር ወደ ከተማ ያለው ስደትን ሊቀንስ ይችላል ማለት ነው። ምክንያቱም ገጠር ያለ ሰው ባለው ኢኮኖሚ የተሻሻለ እስከሆነ ድረስ ወደ ከተማ የሚወጣበት ምንም ምክንያት ስለሌለው ማለት ነው። አሁን ሊሚቴሽኖችን ወይም ዲስአድቫንቴጆችን እንይ። መጀመሪያው ቅድም ስለ ካራክተሪስቲክሱ ባወራሁበት ጊዜ በዋነኝነት ትኩረቱ ዩኒሞዳል ስትራቴጂ ላይ ያለው ምግብ ሰብሎች ላይ ነው፣ ፉድ ክሮፕሶች ላይ ነው ፎከስ ያለው ወይም ትኩረት የሚሰጠው ብለን ነበር። ስለዚህ ለምግብ ሰብሎች ትኩረት ሰጠ ማለት በጣም ከፍተኛ ቫልዩ ዋጋ ያላቸውን ነገሮች ምርታማነት ብዙ አይኖርም ማለት ነው።
ምግብ ላይ ነው ፎከሱ። ስለዚህ ትልቅ ምርታማነት ትልቅ ገቢ ሊያስገኙ የሚችሉት ምርቶች አይመረቱም ማለት ነው። እሱ አለ። እንዲሁም ኖ ሚንስ ቱ ኢምፕሩቭ ማርኬት ኢንፎርሜሽን ማሻሻያ የለም። ዌዘር ኮንዲሽኖችንም እነሱን ለማሻሻል ምንም አይነት መንገድ የለም ማለት ነው። ሁሉም ለየግለሰቡ ለየራሱ ነው የሚሰራው። ሰርቶም ብዙ ለራሱ ስለሆነ የሚመገበው እንደዚህ አይነት ችግሮች ይኖራሉ ማለት ነው። ለኢምፕሩቭመንት በጣም አዳጋች ነው የሚሆነው ማለት ነው። ምክንያቱም ሁሉም በየግለሰቡ ስለሆነ በዛ ምክንያት አስቸጋሪ ነው እና እነዚህ አይነት ሊሚቴሽኖች አሉት ማለት ነው። አሁን ደግሞ ሁለተኛውን የአግሪካልቸራል ስትራቴጂ አይነት እሱም ባይሞዳል አግሪካልቸራል ስትራቴጂ። ዩኒሞዳል ላይ ምንድን ነበር ያለው? ኢንተንሲፊኬሽን ኦፍ ስሞል ፔዛንት ነበር የተባለው። ግን ባይሞዳል ከተባለ ባይ ማለት ሁለት ነው። ስለዚህ ቦት ኢንተንሲፊኬሽን ኦፍ ስሞል ፔዛንት ፋርምስ ኤንድ ኮመርሻላይዜሽን ማለት ለንግድ የሚሆኑ ነው ማለት ነው። በንግድ ዙሪያ የተሰማሩትን የግድ ሰርተው ለራሳቸው የሚበሉት ብቻ ሳይሆን ለነጋዴነት ኤክስፖርት ለማድረግ ሊሆን ይችላል፣ ወደ ከተማ እያወጡ ለመሸጥ ሊሆን ይችላል። በዛ ዙሪያ ለተሰማሩ ሰዎችም የሚያገለግል ስትራቴጂ ነው ማለት ነው። እናም ኮሜርሻል ሴክተሩን በጣም ሰፖርት ያደርጋል። እንዲሁም ስራ ፈጣሪነት ያላቸው ኢንዲቪጁዋልስ ግለሰቦችም መሬት እንዲያገኙ መሬት አግኝተውም በዛ መሬት ላይ እንዲሰሩ ማለት ነው በጣም አበረታች ነው። ምክንያቱም ኮሜርሻላይዜሽን ተፈለገ ማለት ኢንቨስተሮች መጥተው መሬት ገዝተው በግለሰብ ደረጃ የሚሆን በድርጅት ያኛው መሬት ሰብስበው ግብርናም ሊሰሩበት ይችላሉ ማለት ነው። ስለዚህ ኢንተርፕረነሮችን ወይም ስራ ፈጣሪዎችን መሬት እንዲሰበስቡና ሰብስበው እንዲሰሩበት በጣም እርዳታ ያደርጋል ማለት ነው። እንዲሁም በግብርና ላይ ያሉ ኢንቨስተሮችና በቢዝነስ ያሉ ዲቨሎፐሮችንም እነሱን ይለያቸዋል ማለት ነው። ለሁለቱም የተለያየ ድጋፍ ይሰጣል ማለት ነው። የባይሞዳል አግሪካልቸራል ስትራቴጂ እነዚህ ካራክተሪስቲክሶች ወይም ጸባዮች ናቸው።